volume up. He's a communist. ይህንን ግለሰብ ብዙዎቻችሁ የምታውቁት ይመስለኛል። በአሁኑ ሰዓት የኒውዮርክ ሜየር ወይም ደግሞ ከንቲባ ሆኖ የተመረጠው ዞራን ማምዳኒ። Donald Trump, since I know you're watching. ይህ የተመለከታችሁት ግለሰብ ዲሞክራቲክ ፓርቲ ውስጥ የሚገኝ ሲሆን በአሁኑ ሰዓት የኒውዮርክ ከንቲባ ሆኖ ተመርጧል። ታዲያ አንዳንዶች የዞራን ማምዳኒ የሚታይባቸውን ቦታዎች በመመልከት እጅግ እየተበሳጩ ይገኛሉ። ዞራን ማምዳኒ የሚያዘወትርባቸው ወይ ደግሞ የሚታይባቸው ቦታዎች የማይመጥኑ ምናልባትም ኒውዮርክን ወደ አደጋ ውስጥ ሊከት የሚችል ነው እያሉ እየተነበዩ ይገኛሉ። ይህ አስተያየት ግን እየተሰጠ የሚገኘው በጣም ከጥቂቶች ነው። በርካቶች እንግዲህ በዞራን ማምዳኒ ማሸነፍ ደስታቸውን እየገለጹ ይገኛሉ። ከዛም በተጨማሪ እንግዲህ ዶናልድ ትራምፕ ዞራን ማምዳኒ ማሸነፋቸውን ተከትሎ የሰጡት አስተያየት አለ። ዶናልድ ትራምፕ ከምርጫው በፊት ምን ብለው ነበር? አሁንስ ከዞራን ማምዳኒ ማሸነፍ በኋላ ምን አስተያየት ሰጡ? የምንመለከተው ይሆናል። አብራችሁን ቆዩ። ይህ ሳሚ ዩቲዩብ ነው። ታዲያ እንደተለመደው ላይክ ማድረግ እንዳይረሳ። አዲስ ሆናችሁ የምትከታተሉ ሰብስክራይብ በማድረግ የሳሚ ዩቲዩብ ቻናል ቤተሰብ እንዲሆኑ ግብዣይ ነው። ወደ መረጃው እንሄዳለን። በቅርቡ ሰኔ ወር ላይ እንደምታስታውሱት ጁን ወር ላይ ለከንቲባነት እጩ ለመሆን የተደረገ ምርጫ ነበረ። እሱም ደግሞ ዲሞክራቲክ ፕራይሜሪ የሚባል ምርጫ። ያ ማለት ምንድነው? እንግዲህ ዲሞክራቶች እርስ በራሳቸው ይወዳደራሉ። ምርጫ ካደረጉ በኋላ እንግዲህ ለአጠቃላይ የከንቲባ ምርጫ ለመወዳደር እጩ ይሆናሉ ማለት ነው። ታዲያ በሰኔ ወር የተደረገውን የዲሞክራቲክ ፕራይሜሪ ምርጫ ዞራን ማምዳኒ ማሸነፉ የሚታወስ ነበር። ዲሞክራቶችንም ወክሎ ለከንቲባነት እንደሚወዳደር ይታወቅ ነበር። ሆኖም በአሁኑ ሰዓት የዲሞክራት እጩ የሆነው ዞራን ማምዳኒ የጀነራል ሜየር ኢሌክሽኑ ወይም ደግሞ የአጠቃላይ የከንቲባ ምርጫውን ማሸነፍ ችሏል። ይህ እየሆነ ያለው በኒውዮርክ ብቻ አይደለም። ከኒውዮርክ ውጪ ባሉም በተለያዩ ከተማዎች በዩናይትድ ስቴትስ በሚገኙ ከተማዎች ዲሞክራቶች ብልጫ እያገኙ እንደሆነ መረጃዎች ያመለክታሉ። እንደሚታወቀው እንግዲህ የጀነራል ሜየር ኢሌክሽን ወይም ደግሞ አጠቃላይ የከንቲባ ምርጫ ሲካሄድ የዲሞክራቲክ ኖሚኒ ይኖራል ወይም ደግሞ ዲሞክራቶችን ወክሎ የሚወዳደር አንድ እጩ ይኖራል። በተመሳሳይ ደግሞ ከሪፐብሊካን የሚወከል ሌላ እጩ ይኖራል። ሶስተኛው ደግሞ ምናልባት በግል ወይም ደግሞ ኢንዲፔንደንትሊ የሚወዳደር ሌላ እጩ ይኖራል። እንግዲህ ከነኚህ እጩዎች መካከል ተወዳድሮ በአሁኑ ሰዓት የዲሞክራቲክ ፓርቲ እጩ የሆነው ወይም ደግሞ ወኪል የሆነው ዞራን ማምዳኒ በሰፊ ልዩነት አሸንፎ የኒውዮርክ ሲቲ ከንቲባ መሆን ችሏል። ዞራን ማምዳኒ ታዲያ እንግዲህ ዶናልድ ትራምፕ ከሚጠሏቸው ፖለቲከኞች መካከል በግንባር ቀደምትነት ይጠቀሳል። እንግዲህ ዶናልድ ትራምፕ ዞራን ማምዳኒን የሚጠሉበትን ምክንያት ሲናገሩ ኢዝ ኮሚኒስት ኤንድ ሉናቲክ ሲሉ ይገልጻል። የኮሚኒስት አስተሳሰብ እንግዲህ የክላስ ልዩነት መኖር የለበትም፣ ፑር ኤንድ ሪች መኖር የለበትም የሚል አስተሳሰብ ነው። ታዲያ በማህበረሰብ መካከል እንግዲህ እኩልነትን የሚያሰፍር ነው። ታዲያ ዶናልድ ትራምፕ ኢዝ ኮሚኒስት፣ ዞራን ማምዳኒ ኢዝ ኮሚኒስት ሲሉ ይገልጻል። ይህን አስተሳሰቡን ደግሞ አይወዱትም። በተመሳሳይም ደግሞ ሉናቲክ ነው ወይ ደግሞ እብድ ነው፣ ሂዝ ክሬዚ፣ ጤናማ አይደለም ሲሉም ይገልጻል። Someday gets elected. I can't believe that's happening. That's a terrible thing for our country, by the way. He's a communist. We're going to go to a communistic state. That's so bad for New York. But the rest of the country is revolting against it. በጣም የሚያሳዝነውና የሚገርመው ደግሞ ምንድነው እንግዲህ ዞራን ማምዳኒ በዚህ የከንቲባ ምርጫ ላይ የሚያሸንፍ ከሆነ ፌደራል ፈንድ ከት የማደርግ ይሆናል፣ ለኒውዮርክ ፕሮቫይድ የማደርገውን የፌደራል ፈንድ ከት የማደርግ ይሆናል ሲሉ ተደምጠዋል። I'm not going to send a lot of money to New York. I don't have to. You know, the money comes all through the White House, and if they're going to be sending us stupid policies, I mean, communist policies, which is proven for thousands of years doesn't work. I wouldn't be generous to a communist, a guy that's going to take the money and throw it out the window, because you're talking about hundreds of billions of dollars. ይህ እንግዲህ እጅግ በጣም በርካቶችን ያበሳጨ ጉዳይ ነው። በእሳቸው እይታ እንግዲህ ለሜየርነት ወይም ደግሞ ለከንቲባነት ይመጥናል ያሉት ከዞራን ማምዳኒ ጋር የተወዳደረውን ኩሞ የሚባል ከዚህ ቀደም ዲሞክራቲክ የነበረ ግለሰብ በአሁኑ ሰዓት እንግዲህ በግል የሚወዳደር እጩ ነው። ሌላው በጣም አስገራሚ ነገር ዶናልድ ትራምፕ እንግዲህ ዴሞክራቶችን እንደማይደግፉ ለዴሞክራቶች አጌንስት እንደሆኑ ይታወቃል። ነገር ግን ባልተለመደ ሁኔታ ዶናልድ ትራምፕ ይህን ኩሞ የተባለ ከዚህ ቀደም ዲሞክራት የነበረ ግለሰብን ከዞራን ማምዳኒ የተሻለ ነው ሲሉ ተደምጠዋል። ዞራን ማምዳኒ ግን እንግዲህ የዶናልድ ትራምፕ አስተያየትና ኮሜንት
ግድ የሰጠው አይመስልም። ከምርጫው በኋላ ካሸነፈ በኋላም እንዲህ ሲል ለዶናልድ ትራምፕ መልእክቱን አስተላልፏል። Donald Trump, since I know you're watching, I have 4 words for you. Turn the volume up. እንደሰማችሁት ነው እንግዲህ ዞራን ማምዳኒ በሚገርም ኮንፊደንስ እና የራስ መተማመን ዶናልድ ትራምፕ ይህንን ቪዲዮ እየተመለከትክ እንደሆነ አውቃለሁ፣ የምነግርህ 4 ቃላት አለኝ፣ ድምፁን ጨምረህ አድምጠኝ ሲል በኮንፊደንስ ሲናገር ተስተውሏል። ከዛም በመቀጠል እንግዲህ ኒውዮርክ የስደተኞች እንደሆነች በስደተኞች እንደተገነባች ይባስ ብሎ እንግዲህ በአሁኑ ሰዓት ከዛሬ ምሽት ጀምሮ በስደተኛ የምትመራ ከተማ ሆናለች ሲል እንግዲህ ለዶናልድ ትራምፕ አስደንጋጭ መልእክቱን ልኮለታል። New York will remain a city of immigrants, a city built by immigrants, powered by immigrants, and as of tonight, led by an immigrant. አክሎም ደግሞ እንግዲህ ምናልባት አንዳችንን እንኳን አታክ ለማድረግ ወር ደግሞ ወደ አንዳችን እንኳን ብትመጣ የሚጠብቅህ እንዳሰብከው አይደለም። አሁን በዚህ ሰዓት አንድ ሆነናል። አንዳችንን ለማግኘት ስትመጣ በሁላችንም በኩል አልፈህ ነው። ያን ማድረግ ደግሞ እጅግ ከባድ ነው። የምትጣላው ከሁሉም ጋር ነው ሲል ትራምፕ በኒውዮርክ ለሚያስበው አንዳች ከባድና አደገኛ ውሳኔ ዋጋ ሊያስከፍለው እንደሚችልና እንዲያስብበት መልእክቱን አስተላልፏል። So hear me, President Trump, when I say this. To get to any of us, you will have to get through all of us. ታዲያ በአሁኑ ሰዓት እንግዲህ በአንዳንዶቹ ዘንድ የዞራን ማምደኒ ጉዳይ አሳሳቢ ሆኗል። እንግዲህ ቀደም ብዬ በመግቢያዬ ለመናገር እንደሞከርኩት ዞራን ማምዳኒ ብዙ ጊዜ የሚያዘውትራቸው ቦታዎች አሉ፣ ወር ደግሞ የሚገኝባቸው ቦታዎች አሉ። እነኚህ የሚገኝባቸው ቦታዎች ደግሞ እዚህ ጋር በቪዲዮ እንደምትመለከቱት ክለቦች ላይ በተለይ ደግሞ እነኚህ ክለቦች የጌዮች መሆናቸውና ኤልጂቢቲኪውን የሚደግፍ አይነት ግለሰብ መሆኑ በርካቶችን እያስቆጣ ይገኛል። በተለይ እንደምታስታውሱት ዶናልድ ትራምፕ ሲመረጥ በዋናነት ምክንያት የሆነው እንግዲህ ሪሊጂየስ የሆኑ ሰው በመሆናቸው ነበረ። እንደምታስታውሱት ኤልጂቢቲኪውና እንዲሁም ደግሞ ጌይ ሌዝቢያን የሚባሉ ሀሳቦችን በፍጹም አይደግፉም ዶናልድ ትራምፕ። ታዲያ በዚህ ሰዓት ይህ ግለሰብ ወይም ደግሞ ዞራን ማምደኒ በተደጋጋሚ እንግዲህ በተለያዩ ክለቦች በተለይ የጌይ ክለቦች አካባቢ እንደሚገኝ እንዲሁም ደግሞ እሱን የማይመጥን አይነት ጭፈራ ሲጨፍር ላይሬክስ ራሱ በቃሉ ይዞ አብሮ ሲዘፍን ተስተውሏል። ታዲያ ይህንን የተመለከቱ አንዳንድ ግለሰቦች ምናልባት በሜየርነት ደረጃ ያለ ሰው ወይ ደግሞ በከንቲባ ደረጃ ያለ ሰው እነኚህ ቦታዎች ላይ መገኘቱ ልክ አይደለም፣ ቦታውን ሊያቅ ይገባል፣ አሁኑኑ መስተካከል ይገባዋል የሚሉ አስተያየቶች በዝተዋል። እዚህ ጋር እንደምትመለከቱት እንግዲህ በተገኘባቸው ቦታዎች ሁሉ አብሮ ኢንጆይ ሲያደርግ ሲዘል ሲጨፍር ሲዝናና ነው እንግዲህ የሚስተዋለው። ይህንን የተመለከቱ ሰዎችም ደግሞ በአቅሙ ላይ ወይ ደግሞ በችሎታው ላይ ዳውት እንዲኖራቸው ምናልባትም ኒውዮርክ ላይ ኮንትሪቢዩት ያደርገዋል አስተዋጽኦ ያደርጋል ተብሎ የሚታሰበውን ነገር ፈጽሞ ላያደርግ እንደሚችልና የተሰጠውን ሚና በአግባቡ ላይወጣ ይችላል የሚል ጥርጣሬና ስጋት በበርካቶች ላይ እየተስተዋለ ይገኛል። እናንተ ይህንን ጉዳይ በተመለከተ ምን ትላላችሁ? እዚህ ቦታ ላይ መገኘቱ ምን ያህል ኢምፓክት ይኖረዋል? ልክ ነው አይደለም? በእናንተ እይታና አስተሳሰብ የዞራን ማምዳኒ ወጣቶች ጋር በሚያደርጋቸው እንቅስቃሴዎችና አክቲቪቲዎች እንዲሁም ደግሞ በሚገኝባቸው ቦታዎች ላይ ጀጅ መደረግ ይችላል ወይ? ሀሳብ አስተያየቶቻችሁን በኮሜንት ሴክሽን አሳውቁኝ። ስለነበራችሁ ቆይታ እጅግ አድርጌ አመሰግናለሁ። አሁንም ላይክ ማድረግ እንዳይረሳ። አዲስ ሆናችሁ የምትከታተሉ ሰብስክራይብ በማድረግ የሳም ዩቲዩብ ቻናል ቤተሰብ እንዲሆኑ ግብዣይ ነው። ጤና ይስጥልን።